ሱዳኖችን ያሳበደው የቬሮኒካ ሙዚቃ ምንድነው? ስለምንድነው ጋይስ? ይህ ሙዚቃ ሁላችሁም ሰምታችሁታል ብዬ አስባለሁ። ታዲያ በዚህ ሰዓትም ሱዳኖች እየተቀባበሉት ይገኛሉ። እንዲሁም ደግሞ ስሜታቸውን የውስጣቸውን እየገለጹበት ነው የሚገኘው። ታዲያ ይህ ሙዚቃ በድጋሜ የተሰራው በሙሐመድ ወርዲ በ1960ዎቹ አካባቢ እንደሆነ ይነገራል። በአጠቃላይ ይህ ሙዚቃ የሱዳን የነጻነት የዲሞክራሲና የህዝብ ድምጽ በመሆን ይታወቃል። ታዲያ ሱዳን በአረብ ባህልና በኑቢያ ማንነት መካከል የምትኖር ሀገር ስትሆን ዘፈኑ የሱዳን ህዝብ ለነጻነት የከፈለው መስዋዕትነት በተጨማሪም ደግሞ የችግርና የመከራ ዘመናቸውን ስለሚያስታውሳቸው ነው እንግዲህ ይሄ ሙዚቃ እጅጉኑ የሚወዱት። አስቡት አንድ የሚያረጋችሁን የገዛ ዜማችሁን አንድ የጎረቤት ሀገር ድምጻዊት ባህላችሁን በተላበሰ መልኩ እንዲሁም ደግሞ ስሜታችሁን በሚገልጽ መልኩ የአንድነት ናፍቆታችሁን የሚገልጽላችሁ የኪነ ጥበብ ስራን በዚህ መልኩ ተለማምዳ ብዘፍንላችሁ ምን አይነት ስሜት ነው የሚሰማችሁ? ታዲያ ሱዳናውያኖቹም የወደዱት ከድምጿ ባሻገር አብረነን ከጎናችሁ ነን፣ እናያችኋለን፣ አልተረሳችሁም፣ እንረዳችኋለን የሚል ህመምን መጋራት ነው ሲሉ እንግዲህ ብዙዎች ይሄንን ሙዚቃ እየተቀባበሉት ይገኛሉ። ታዲያ ይህ ሙዚቃ ለሱዳናውያኖች እንደ ብሔራዊ መዝሙራቸው ነው የሚታየው። ለዛ ነው ይህ ዜማ ከዘፈን በላይ የሆነው። እናንተ በጉዳዩ ላይ ምን አይነት አስተያየት አላችሁ? የምትጨምሩበት ሀሳብ ካላችሁ በኮሜንት ላይ አስቀምጡልኝ። በሌሎች ቪዲዮዎች መለሳለሁ። ፎሎ ማድረግ እንዳይረሳ። መልካም ቆይታ። አምልጫለሁ በነፃ አልወዳደርም ሲያምራችሁ ይቀር ሲል ሴዶ ማርሻል አርት ከሀገር መኮብለሉን አስታወቀም። ሴዶ ማርሻል በንግግሩ ኢሮፕ ቱርክ ገብቻለሁ መቼም አታገኙኝም ሲል መልእክቱንም አስተላልፏል። ሴዶ ለውድድሩ ትልቅ የተባለ መስፈርቱንም አስቀምጧል። እስኪ ሙሉውን የሴዶ ማርሻል አርት ንግግርም ላስደምጣችሁ። አምልጫለሁ የምን ውድድር ነው? ውድድር በነፃ ሊያለባልቡኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ይኸው ኢሮፕ ገብቻለሁ ቱርክ ነው ያለሁት አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ አበሻ አምልጫለሁ የምን ውድድር ነው? ውድድር በነፃ ላይ ያለባልቡኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ይኸው ኢሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር ኢሮፕ ቱርክ ነው ያለ ነው። ኢሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌች ሲያምር ይቀራ ታስሮ የቆመ አህያ ነበር። ሰይጣን ይመጣና ይፈታዋል። ከዛ አህያው የጎረቤት ማሳ ውስጥ ገብቶ ማግበስበስ ይጀምራል። የገበሬው ሚስት ወጥታ ስታይ ትናደድና መሳሪያ ይዛ መጣ አህያውን ትገለዋለች። የአህያው ባለቤት አይቶ ተናዶ ሴትዮዋን ይገላታል። ከዛ ገበሬው ሲመጣ ሚስቱ ተገላበታለች። መሳሪያውን አውጥቶ እሱም ጎረቤቱን ይገለዋል። እና ከዛ ሰይጣን ይጠየቃል። ምን አድርገህ ነው ተብሎ ሲጠየቅ ምንም አላደረኩም አህያውን ብቻ ነው ፈትቼ የለቀኩት ይላልና አንድ ሀገርንም ለማጥፋት ሲፈለግ እንደዚህ የፖለቲካ አህዮችን ፈቶ መልቀቅ ብቻ በቂ ነው። እና ቆይ ዱባይ ዩሮፕ ምናምን ሄደው ያየር ጠባዩን ለማየት እኮ አይደለም ኮንክሪት ለማየት ነው። ያገራችሁ ሲሆን አረካከሳችሁት። ችግር የለብንም እኮ አይደለም፣ በጣም ብዙ ችግር አለብን። ግን ምን ነው የጥላቻችሁ? ለካ ሀገር ፍቅር በለጠባችሁ። አሁን የጠቀስኩትን አህያ ካልሆናችሁ በስተቀር የቱም ሀገር ስለ ኢትዮጵያ ግድ እንደማይሰጡ ስለማታውቁ አይደለም። መቼስ ዛሬ ኢትዮጵያዊ ነገር ሆናለች ተብሎ ቢሰማ ሌሎች ሀገሮች ይህን የኢትዮጵያን ትራጀዲ ተጠቅሜ እንዴት አድርጌ ሀገሬን ኢሜጅ ላስተካክል፣ እንዴት አድርጌ ሀገሬን ላበልጽግ ብሎ ነው የሚያስቡት። ዘይዱን አኬር የሀገር ገጽታ ምን ያህል ጠቃሚም ጎጂም እንደሆነ ልናንተ አልነግራችሁም። ከዛሬ 50 ምናምን ዓመት በፊት በተፈጠረ ረሃብ ነው እስከዛሬ ስማችን የሚጠራው። ሰው ለእናንተ ትቼዋለሁ። የትኛውም ሀገር ሁለት ፊት እንዳላት እናውቃለን። ቁስልና ውበት። ሀገራችን ሰላም ባልሆነችበት ውበት ለማሳየት እንደዚህ አይነት ነገሮች እንዴት ይፈጠራሉ የሚል ከአብዛኛው ሰው ተቃውሞ ተነስቷል። ምንም እውነታ ቢኖረውም ግን ያልገባችሁ አንድ ነገር አለ። የትኛውም ሀገር የሚገነባው በእውነትና በተስፋ መካከል ነው። የአዶናይና የዲላን ጉብኝት የተረዳችሁት አይመስለኝም። ኢትዮጵያ
በታሪክ በባህል በተፈጥሮ የተሞላች ሀገር እንደመሆኗ ዲላንን ወደ ኢትዮጵያ ማምጣት የኢትዮጵያን የቱሪዝም ውበት ለዓለም ታስቦ ነው። ምን የሚባል አባባል አለ መሰላችሁ? የሀገርን ችግሯን ብቻ ማሳየት ተስፋን ያሳጣል፣ ውበትን ብቻ ማሳየት ደግሞ እውነትን ይደብቃል ይባላል። እውነት ነው። ሀገር ውበትን ብቻ አይደለችም፣ ችግርን ብቻ አይደለችም። ሁሉንም አያይዛ የምትኖር የምትጓዝ ናት። ግን የትኛውም ሀገር ለዓለም የምታሳየው ውበቷን ብቻ ነው። ምሳሌ የምናደርጋቸው ብዙ ሀገራቶች ውበታቸውን ለዓለም ያሳያሉ። ለምሳሌ ኢጅፕት ኢኮኖሚያዊ ችግርና ፖለቲካዊ ውጥረት ቢኖራትም ፒራሚዶቿን ግን ለዓለም እያስተዋወቀች ነው። በህንድም በአንዳንድ ቦታ ድህነት ቢኖርም ቦሊድ ታጅማንንና ባህሏን በደንብ ታስተዋውቃለች። ብራዚልና ሌሎችም ሀገራት በኢኮኖሚና በሰላም እጦት ጥረት ውስጥም ሆነው ሀገራቸውን ግን በመልካም ጎኑ ያስተዋውቁ እየሞከሩ ነው፣ እያየንም ነው። ስለዚህ ኢትዮጵያ የአሁኑ ውበቷ ለምን ታየ፣ ለምን ዓለም አወቃት ብላችሁ ለምትሉ አገር ችግር አለባት፣ ውበቷ ለዓለም አይታይ የሚል ህግ የለምና እባካችሁ መቃወማችሁን አቁሙ። እና ዶናይ ደግሞ ሁሉንም የማሳየት ግዴታ አለባቸው ማለት አይደለም። ቱሪስት ወይም ኮንተንት ፈጣሪ ሁሉንም የሀገር ፖለቲካ ማቅረብ ግድ አለባቸው አይባልም። ድምጽ በሚያስፈልጋቸው ቦታ ላይ ድምጽ እየሆኑ እኮ አይተናል ሁሉንም። አሁኑ ጉዞ ግን ጉብኝት ነው። የሀገርን ገጽታ ማሳየት ነው የፈለጉት። በመጥፎማ ድሮም እኮ ስማችን አለ አይደለም? ድህነት እኮ ብርቃችን አይደለም። ምን አለ ስማችን በእንደዚህ ነገር ብንቀይር? ችግር የለም አላልኩም። ችግሮች አሉ። ችግራችንን ለዓለም ከምናሳውቅ ለሀገር እድገት፣ ሰላም፣ የህዝባችንን ችግር ለመፍታት ከኛ በላይ ለኛ የለም። ሰብአዊ የሚባል ስሜት ባለሀብቶችን ቢሰማቸው መልካም ነው። በቀን አንዴ መብላት ያልቻለ ህዝብ ላይ ሬንጅ ሮቨር ስፖርት 70 ሚሊዮን ብር ገዝቶ የሚነዳ ባለሀብት አለ። ሁለት ዓለም። ታዲያ በህዝብ ችግር የተሳለቀው አዶናይ ነው ወይስ ቅንጦት የበዛበት ባለሀብት? በታሞች ተመቀኛሽ እንዳትሉኝ። ሀብት መኖሩ መልካም እኮ፣ ማጋራት ካልተከተለበት ግን አሁን እንደምናየው አይነት ነው እየሆነ የሚመጣው። ሀብት በእጅ ሲቀመጥ ዋጋ አለው፣ በልብ ሲጋራ ህይወት አለው እንደሚባለው ሌግጀሪ የሆኑ መኪኖችን ገዝቶ በደሃ ላይ ከመንዳ ቢያጋራ መልካም ነው ለማለት ነው። ይሄንን ጊዜ በመረዳዳት በመተሳሰብ በመደጋገፍ ብናልፈው መልካም። ቬሮኒካ ምን እያለች ነው? አርጋሊ ሪፍሪኪያ ማጋኒ ዘማን ኑር ወልኢዛ ዘማኒ። ለምንስ ነው ሱዳኖች ተቀባብለው ቪዲዮ የሰሩበት? እስኪ አብረን እንመልከት። ይህ ታዋቂው ሱዳናዊ ድምፃዊ የመሐመድ ወርዲ አና ሱዳኒ የተሰኘው ሙዚቃ በሱዳን ዘመናዊ የሙዚቃ ታሪክ ውስጥ ትልቅ ስፍራ ካላቸውና እንደ ሁለተኛ ብሔራዊ መዝሙር ከሚታዩ የሀገር ፍቅር መዝሙሮች አንዱ ነው። ኢፍሪቂያ መካኒ ዘመን ኑር ወልኢዛ ዘማኒ አርض الخير ኢፍሪቂያ መካኒ ዘመን ኑር ወልኢዛ ዘማኒ። መሐመድ ወርዲ የሱዳን የነጻነት የዲሞክራሲና የህዝብ እምቢተኝነት ድምጽ በመሆን ይታወቃል። የሱዳን ኮሚኒስት ፓርቲ አባልና የግራ ዘመን ፖለቲካ አራማጅ የነበረው ወርዲ በሀገሪቱ ተከታትለው የመጡ ወታደራዊ አምባገነን ስርዓቶችን በሙዚቃ ይሞግት ነበር። ታዲያ ይህም ዘፈን የተገጠመውና የተቀናበረው ሱዳን ከእንግሊዝ ቅኝ አገዛዝ ነጻ ከወጣች በኋላ ባሉት 10 ዓመታት በተለይም በ1960ዎቹ አካባቢ የሀገሪቱን ብሔራዊ አንድነትና ማንነት ለማጠናከር በተደረጉ ጥረቶች ወቅት ነበር። የዚህ ድንቅ ግጥም ባለቤት ታዋቂው ሱዳናዊ ገጣሚ መሐመድ አልማኪ ኢብራሂም ሲሆን ዜማውንና ድምጹን የሰጠው ደግሞ ራሱ መሐመድ ወርዲ ነው። አና ሱዳኒ ማለት በቀጥታ ሲተረጎም እኔ ሱዳናዊ ነኝ ማለት ሲሆን ግጥሙ ሱዳን እንደ ሀገር ያላትን ዘርፈ ብዙ ማንነት፣ ረጅም ታሪክና የባህል ስብጥር በጥልቀት ያሳያል። ሱዳን በአረብ ባህልና በጥቁር አፍሪካዊ ወይም ኑቢያዊ ሳህሊያን ማንነት መካከል የምትገኝ ሀገር ናት። መሐመድ ወርዲ ራሱ የኑቢያ ተወላጅ በመሆኑ የሁለቱን ባህሎች መስተጋብር በሙዚቃው ያቆላል። በግጥሙ ውስጥ ሱዳንን እንደ አንድ ታላቅነት በመሳል የሁሉንም ብሔር ብሔረሰቦችና ባህሎች መገኛ መሆኗን ይገልጻል። ዘፈኑ የጥንታዊቷ የኑቢያ ወይም የኩሽ ስልጣኔ ታሪክና የሱዳን ሕዝብ ለነጻነቱ የከፈለውን መስዋዕትነት ያስታውሳል። በሀገሪቱ ውስጥ ያሉትን የጎሳ የሃይማኖትና የክልል ልዩነቶች ወደ ጎን በመተው ሁላችንም የአንድ ሀገር ልጆች ነን የሚል ጠንካራ የብሔራዊ አንድነት መልእክትን ያስተላልፋል። ሙዚቃው በመሐመድ ወርዲ ልዩና የሚመስል ድምጽ፣ ብዙዎች ወርቃማ ጉሮሮ በሚሉት የተዘፈነ ሲሆን የሱዳንን ባህላዊ የኦርኬስትራ ዜማ ከዘመናዊ መሳሪያዎች ጋር ያዋህዳል። የዘፈኑ መዋቅር
በመጀመሪያ ረጋ ባለና በትዝታ ስሜት የሚጀምር ሲሆን ቀስ በቀስ ወደ ተነሳሽነትና ወደ ኩራት ስሜት የሚሸጋገር ፈጣንና ደማቅ ምት አለው። መሐመድ ወርዲ በሱዳን ብቻ ሳይሆን በምስራቅ አፍሪካ በተለይም በኢትዮጵያ ውስጥ እጅግ የተወደደ አርቲስት ነው። እንደ አውሮፓውያን አቆጣጠር በ1989 በሱዳን ወታደራዊ መፈንቅለ መንግስት ሲደረግ ወርዲ በራሱ ፈቃድ ተሰዶ ወደ ኢትዮጵያ መጥቶ የነበረ ሲሆን በ1990 ዓመተ ምህረት በጋምቤላ ኢታንግ ለነበሩ 250,000 ለሚጠጉ የሱዳን ስደተኞች ያደረገው ኮንሰርትና በ1994 በአዲስ አበባ ያቀረባቸው የቀጥታ የሙዚቃ ትርኢቶች ወይም ላይቭ ኮንሰርት በታሪክ የሚታወሱ ናቸው። አና ሱዳኒ አሁንም ድረስ የሱዳን ሕዝብ በችግርና በጦርነት ወቅት ተስፋ በማይቆርጥበት ሀገራዊ ኩራትንና የአንድነቱን ናፍቆት የሚገልጽበት ታላቅ የኪነ ጥበብ ሥራ ነው። ቬሮኒካም ይህን በሱዳን ሀገር እንደ ብሔራዊ መዝሙር የሚታየውን ይህን ታላቅ የአንድነት ሙዚቃ በጦርነት ለምትረበሸው ሱዳን ጀባ ብትል አብዛኛው ሱዳናዊ ተቀባበለው። ሙዚቃውን ባዮ ላይ ባለው የቴሌግራም ቻናል ሊንክ የምታገኙት ሲሆን እንዲሰራላችሁ የምትፈልጉትን የሙዚቃ ታሪክ ኮሜንት ላይ አስቀምጡልኝ። ሙዚቃ ወዳጅ ከሆኑ ፎሎ ማድረግዎን አይርሱ።